ይህች ሴት የኔ መሆን አለባት ብሎ ወሰነ። ፈቃዷንም ሳይጠይቅ በጦር አግቶ ወስዶ ቤተ መንግስት ውስጥ አስቀምጣት። አዲሱ ንጉስ በወርቅ በአልማዝና በቅንጦት ልቧ እንደሚገዛ አሰበ። ነገር ግን ንግስቷ ምንም ፈገግ አላለች። አንድ ቀን ንጉሱ እንዲህ ብሎ ጠየቃት። ሁሉንም ነገር ሰጥቼሻለሁ፣ ለምን ደስ አላለሽም አላት። ንግስቲቷን በእርጋታ እንዲህ አለችው። አንድን ዘውድ አምናን እንግዲህ የማሪያ አባት ወደ ሀገር መጥቶ ልጄን እንድታገባኝ እፈልጋለሁ። አባቴ እኔ ውለታይን ለአባዬም ለእኔም ያረክልኝ ውለታ እኔ እከፍላለሁ። ውለታይን ደግሞ በምን እንድከፍል ነው የምትፈልገው ስለው አምናን እኔ ምንም ነገር አልፈልግም። ልጄ አንተን ካየች በኋላ ብዙ ነገር ህልም አይታለች። ስለዚህ ልጄን አግብተህ ውለታዬን እንድትከፍልልኝ እፈልጋለሁ። ልጄን ካገባው ነው እንዴ ውለታዬን መክፈል የምችለው፣ አለበለዚያ ግን አይሆንም ይላታል። እንግዲህ የማሪያ ወንድም ደግሞ የአቶ አምናንን ሁኔታ ካየ በኋላ አቶ አምናን በውስጡ የሆነች ሴት በልቡ እንዳለችው ነው የተረዳሁት ብሎ ለብሌን ይናገራታል። ብሌንም ደንግጣ እንዴት ማለት አቶ አምናን አባቴ እንዲህ ብሎ ሲያወራ በሙሉ ልቡ አይደለም እሺ ብሎ የተቀበለው የሆነ ያልተመለሰለት ጥያቄና አንድ ሴት በልቡ እንዳለች ነው የተረዳሁት። ብሌን እኔ ግን ሳላውቅሽ ለምንድን ነው ይህን ኃይል ሁሉ ያወራሁት? እኔ እኮ አላውቅሽም። እኔም አላውቅሽም እኮ እኔ ብሌን ይባላለሁ። እኔ ደግሞ የማሪያ ወንድም ነኝ። ስለዚህ ማሪያ እኔ ትንሽ እንደሆንኩ ነው የምታውቀኝ። እኔ ግን ስለ እሷ ያልሆነውን ህልም ታልማለች። ለምን እንደዛ አልክ አለችው ብሌን። እሱም ደግሞ ወንድሜ እህቴ አቶ አምናንን አግብታ ለጓደኞቿ የእከለ ምስት ነኝ ለማለት ትወዳለች። እንዲሁም ደግሞ እሷ ከህፃንነቷ ጀምራ እንደዚህ ነች። አባቷም ደግሞ እሷ ያለችውን ነገር ለማድረግ ዝግጁ ነው። አምናን ግን አይወዳትም፣ እሷ ትወደዋለች አውቃለሁ። አቶ አምናን ልብ ውስጥ አንድ ሰው እንዳለ ብቻ ነው የተረዳሁት። እንግዲህ የአቶ አምናን ወንድም እንግዲህ ብሌንን አፍቅሯታል። ስለዚህ አምናን ህይወቱን የኖርበትና ቴው እኔና አንቺ አብረን እንቀጥል፣ እኔ ምንድነው ያጎደልኩብሽ? የፈለግሽውን ነገር ሁሉ አደርግልሻለሁ። ብሌን እባክሽን ፍቅሬ ተቀበይ ይላታል። ብሌን ግን እንደዚህ እያደረገች ያለችው አቶ አምናን ምን ያህል ቦታ እንዳለ ለማየት ነው። እንግዲህ አቶ አምናን እንግዲህ ብሌንንና የሱን ወንድም ከብሌን ጋር ያገኛቸዋል። በጣም ነው የተናደደው። በጣም ነው የተናደደው። እንግዲህ አቶ አምናን እንግዲህ ብሌንን ከልቡ ነው የሚወደው። ለሷ ብሎ ምስቱን አባረሯታል። እንዲሁም ደግሞ አቶ አምናን በጣም ተናዶ ባለ ጊዜ ላይ ብሌን በጣም ነው የደነገጠችው። ወንድሙ ጋር አብራ የምታሳልፈው ጊዜያቶችን እያየ በጣም እየተናደደ ነው። ያን ጊዜያቶችን በቶሎ ጣልሻቸው። ለምንድን ነው እንደዚህ የምታደርገው? አንቺ የተከተልሽውን መንገድ እኔም ተከትያለሁ። አዎ አምናን፣ እኔ የድሮ ብሌን አይደለሁም። ዛሬ ተቀይሬያለሁ። እኔ እንዲቀየር ያደረግከው ደግሞ አንተ ራስህ ነህ። ስለዚህ እኔን በዚህ ነገር ላይ ምንም ነገር አትጠይቀኝ ትለዋለች። እሱም ሁሉም ነገር አበቃ ማለት ነው። አዎ አብቅቷል። እኔም የራሴ ህይወት ሊኖርበት፣ አንተም የራሴን ህይወት ኖርበት ትለዋለች። እሱም በቃ በጣም ተናዶ ወደ ክላስ ይሄዳል።
አብሮ አደጉ አባት ደግሞ ልጅቷን አግብቶ አብሮ እንዲኖር ነው እየጠየቃት። እሱም ደግሞ በጣም ተናዷል። አቶ ካርታን እኔ ልጅህን እንደ ጓደኝነት ወይም እንደ እህቴን ማያት እንጂ የትዳሬ አጋር አድርጌ ባለቤት አድርጌ ለመኖር አንድም ቀን አስቤ አላቅም። ዛሬ የተናገርከው ነገር ግን ለእኔ በጣም ከባድ ነገር ስለሆነ ማሰብ እፈልጋለሁ። ስለዚህ ልጅ ከኔ ጋራ አብራ እንድትኖር ታናሽ የኮነች እንደ እህቴ ናት እኮ ሁሌም ያያትና የምጠነቀቅላት። ስለዚህ እኔ ምንም ነገር ከማድረጌ በፊት በደንብ ማሰብ አለብኝ ብሎ አቶ አምናን ይናገራል። አቶ ካርታንም እሺ በቃ አንተ አስብበትና ሀሳቤን አስተዋውቀኝ ይለዋል። ወንድሟም ደግሞ የማሪያ ወንድም አምናን አንዲት ሴት በልቧ እንዳለች ነው ያየሁት አባቴ። ይሄ ነገር ስህተት ነው። ይሄ ስህተት መንገድ እየተከተለች ነው። ትዳር ማለት በደስታ ሁለታችሁም የምትኖሩበት እንጂ አንዱ ወዶ አንዱ መጠላ መንገድ አይደለም። ስለዚህ እባክህን አባቴ የኢቴን ነገር ተረተክ ኢቴን ወስደክ በማይወደው ሰው እጅ አትጣል። እሱ አቶ አምናን የምወደው ሰው በውስጡ እንዳለ እኔ ተረድቻለሁ። ስለዚህ አባዬ አንተም ተረዳኝ። እኔ የምለውን ከማድረግ እሷ የምትለውን ከማድረግ ውጪ ተረዳኝና መጀመሪያ እሷም ታስብ ይለዋል። እሱም ራሷን ታውቃለች፣ እሷ ሕፃን ልጅ አይደለችም ብሎ እንግዲህ ማንም ወንድሟን የሰማ የለም ማለት ነው። ሲፋን በጣም አደገኛ ልጅ ሆናለች ማለት ነው። ሁሉንም እያሽከራከረች ማንም ሰው እሷ ሁሉንም ነገር እያደረገች እንዳለ እስካሁን ማንም ከሜርሲ በቀር ማንም ሰው አልነቃትም ማለት ነው። ሜርሲ ደግሞ ውስጥ ለውስጥ እያለች የሁሉንም ምስጢር ታውቃለች ማለት ነው። እንግዲህ አሁን ደግሞ ወይዘሪት ሞርዚናን ገለን ከህይወታችን ካላወጣ ነው ሁሉንም ነገር ልታበላሽብን ነው ትላታለች። እንዲሁም ደግሞ የሆነ ቦታ አለች፣ እዛ ሂደን እኔና አንቺ እሷን ከህይወታችን አስወጥተን ከዛ በኋላ እንደፈለገን እንኖራለን ስትል ሞርዝ ለሲፋን ተናግራለች ማለት ነው። ሲፋን ደግሞ ምን ማድረግ ነው ያሰብሽው? ንገሪኝ፣ ከዚህ በኋላ እንደውም በደንብ አስደንቅሻለሁ ስትል በጣም ነው ደስ ያለኝ ይሄን ነገር በማድረግሽ ብላ እንግዲህ ትነግራታለች። እሷም ደግሞ ሲፋንም ደግሞ ከዚህ በኋላ የበለጠ አስደንቅሻለሁ ገና ምን አይተሽ ትላታለች። አሁንም እኔ አንድ ሀሳብ በህይወት እኔ አንድ ሀሳብ አለኝ፣ ወይዘሪት ሞርዚናን ከህይወታችን ማውጣት ነው። እሱም የነን ምስጢር ለማወቅ እየተከታተልሽ እንደሆነ ገብቶኛል። ወይዘሪት ዶርዚና ሞርዚና እንግዲህ አሳይሻለሁ፣ ምን እንደፈለግሽው ብቻ ማወቅ ፈልጋለሁ። የድሮ ህይወትን ለማወቅ ጥረት እያረግሽ እንዳለሽ አውቃለሁ። ስለዚህ ከምድር አጠፋሻለሁ ትላታለች። ቃል ደግሞ ለአቶ አምናን እንግዲህ በጣም አረፍና በጣም ወሳኝ ጓደኛው ነበረ። ግን አሁን ደግሞ ከወይዘሪት ሞርዚና ጋር ተባብሮ ጄሪን ደግሞ ብሌንን ልደፍራት። እንዴት ነው ዝም ያልሽው? ሁሉንም ነገር ከተቀበልሽ በኋላ ዝም ያልሽው? ነግሬሻለሁ ያልኩሽን አድርጊ ብሎ ይናገራታል። አንተ ምን ማለት አስበት ነው? እንግዲህ ሙስጠፋ ምን እንደሆነ እንግዲህ ሙስጠፋ ራሱ ብሌንን ፈልጓታል ማለት ነው። የአምናን መጫወቻ ሆነሽ ማየት አልፈልግም ብለን ራስሽን አንቺ እዚህ ቤት ውስጥ በጣም አሪፍና ቆንጆ ሴት እንደሆንሽ አውቃለሁ። ግን አሁን ማለክም እንግዲህ ንግስትም የዚህ ባለቤት ምስጥም የአቶ አምናን ጄሪ እንደሆነች አይቻለሁ። አንተ በዚህ ትንሽ ቀን ውስጥ የኔን ምስጥርና የዚህ ቤት ምስጥር እንዴት ማወቅ ቻልክ? እንዴት ነው ማን ነው የነገረክ? ስትል አይ ነገሩን ለማወቅ እኮ ረዥም ጊዜ ረዥም ሰዓት አይፈልግም። ሰዎቹን አይተሽ ሁሉንም ነገር መረዳት ትቻለሽ። አቶ አምናን ደግሞ እኔ ሁሉንም ነገር አደረግኩ፣ ለትንሹ ኢቴ መድረስ ያቅተኛል እንዴ? ምን አይነት ዘመን ላይ ነው?
ጄሪ ደግሞ እባክሽ ሜርሲ ይሄን ነገር አምናን መስማት የለበትም። እርጉዝ የሆንኩት ለአቶ አምናን ነው። የልጁ እናቱም እንደሆንኩ እንዳትረሺ ስትል ይሄ ልጅ ራሱ ያቶ አምናን እንደሆነ ምን መንትናለሽ? ይሄ ነገር አሁንም የወንድሜ ልጅ ማወቅ አለበት። አለበለዚያ እኔ ምልሽን ካረግሹ ግን ትተርፊያለሽ። አለበለዚያ ግን ሁሉንም ነገር ለወንድሜ ልጅ እናገራለሁ። የድሮ ባልሽ ሙስጠፋ እንደሆነ እነግርሻለሁ ስትል አዩ በእናትሽ ብላ እግሯ ስር ወድቃ ትማጸናታለች። አሁን እሱን ተይና እኔ የምልሽን ብቻ አድርጊ ትላታለች። የፈለግሽውን ነገር አድርጋለሁ፣ ግን ይሄን ነገር በእናትሽ ሜርሲ ልለምንሽ አቶ አምናን ማወቅ የለበትም። ካወቀ እኔን ይገለኛል። አየሽ አይደል በወይዘሪት ዛህራ ጉዳይ ምን አይል ወሳኝ እንደሆነና ምን አይል ለውሳኔ ችኮል እንደሆነ አይተሽዋል አይደል? አንቺንም በደቂቃ ውስጥ ከዚህ ቤት እንደሚያወጣሽ አትጠራጠሪ። እኔ ደግሞ አክስቱ መሆኑን አትጠራጠሪ ትላታለች። ጄሪ ደግሞ ትለምናታለች፣ እባክሽ ይሄን ነገር ማንም እንዳያውቅ ከኔና ከአንቺ ውጪ ብር እንደሰጠውም ተነግሮሻል ስትላይ እኔ ራሴ ነኝ እናንተ ሁለታችሁም ስታወሩ እኔ ሰምቼሻለሁ። ሁሉንም ነገር በራሴ መንገድ ነው ያወቅኩት። እሱ ምንም ነገር አልተናገረም ስትል ትነግራታለች። እንግዲህ ውድና የተወደዳችሁ የዩቲዩብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዙ ተርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሮ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናችኋለሁ።